በመስቀል ላይ አንዴ ዋጋ ተከፍሎልኛል፣ በቃ ከዚህ በኋላ የፈለኩትን በሆን ችግር የለውም አይነት አረዳድ ነው። ይሄ በጣም አደገኛ። እስከ መጨረሻው የጸና እሱ ይድናል ነው ያለው እንጂ የጀመረ ይድናል አላለም እኮ። አጀማመር ትልቅ ነገር ነው፣ ካልተጀመረ አይፈጸምም። ግን ተጀምሮ ካልተፈጸመ ምን ዋጋ አለው? እኔ ድኛለሁ እያሉ ደረታቸውን ነፍተው ይናገራሉ። አዎ ድነናል፣ ግን ችግሩ ምንድነው? ከዚህ በኋላ ምንም ነገር አይቀረኝም፣ አሁን በሞት መንግስተ ሰማያት እንደምገባ እርግጠኛ ነኝ ይላሉ። ይሄ ነው በጣም አደገኛው ስህተት። ወንድሞቻችን የሚያነሷቸው ነገሮች አሉ። ድኛለሁ በቅቶኛል ብለው የሚናገሩ አሉና ኦርቶዶክሳውያን ደግሞ መዳናችንን እየፈጸምን ነው ብለን ስንናገር የሚሳለቁ ሰዎች አሉ። እንደ ተሳሳትን አድርገው የሚስቁብን ሰዎች አሉና ከዚህ አንጻር ኦርቶዶክሳዊው አረዳድ ምንድን ነው ከመዳን አንጻር የሚለውን ዲያቆን ያደርጋል። ቅዱስ አትናቴዎስ ምን ይላል? አንድን ጉዳይ በደንብ ባለማብራራት ወይም በመዝለል ከመወቀስ በመደጋገም መወቀስ ይሻላል ይላል። ምን ይደረግ? በጣም ወሳኝ ጉዳይ ነው። አዎ ድነናል፣ ግን ድነናል ብለን ግን አናቆምም፣ እየዳንም ነው። ወደፊትም ደግሞ ያድነናል ብለን እንጠብቃለን። ቅዱስ መጽሐፍ ሶስቱንም ነው የሚገልጸው። አሁን ችግሩ አንዱን የሚፈልጓትን ብቻ መዞ ሌላውን መርሳት ሲሆን ኑፋቄ የሚባለው እሱ ነው። አዎ ድነናል፣ ግን እየዳንም ነው። ምክንያቱም መዳን ህይወት ነው፣ ጉዞ ነው። ትላንት በነበረን ህይወት እኮ ትላንት ኖርን እንጂ ዛሬ አንኖርም። አንድ ሰው እኮ ሞተ የሚባለው ኖሮ 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 መኖሩ ሲያበቃ በቃ ሞተ ይሆናል አይደል እንጂ እኮ ሳይኖር የቀረ ሰው አለ እኮ የሚሞተው። መኖር ሲያቆም ሞት ይመጣል። ስለዚህ ድህነትም ህይወት ነው፣ ከእግዚአብሔር ጋር ያለ ግንኙነት ነው። ግንኙነት ሁልጊዜ የሚቀጥል ነገር ነው። ሪሌሽንሺፕ እኮ ነው። አሁን ችግሩ ቅድም እንደተነሳው ነው ወገኖቻችን ድህነትን የሚረዱበት አረዳድ በጣም ስህተት ነው። በመስቀል ላይ አንዴ ዋጋ ተከፍሎልኛል፣ በቃ ከዚህ በኋላ የፈለኩትን በሆን ችግር የለውም አይነት አረዳድ ነው። ይሄ በጣም አደገኛ። እሱ አንዱ ገጽታ ነው። አዎ ሞታችን እዳችን ተከፍሏል፣ ምንም ጥያቄ የለውም። ያ የተከፈለው ግን ከዚህ በኋላ እንደፈለገ እንድንሆን አይደለም፣ ከእርሱ ጋራ የቅድስና ህይወት መኖር እንድንችል መንገዱን ነው የከፈተው። ሪሌሽንሺፕ ነው። ተዘግቶ የነበረው ከሱ ጋር ተለያይተን በኃጢአት የነበረው ተከፈተ። ባህሪያችንን ገንዘብ አድርጎ አዋሃደን። ስለዚህ ልክ ለዛ እንደሚስማማ እንድንኖር ይጠበቅብናል ነው። ስለዚህ ምንድነው ባጭሩ ይህን መዳን መፈጸም አለብን። ቅዱስ ጳውሎስ ፊልጵስዩስ ምዕራፍ 2 ቁጥር 12 ላይ በመፍራትና በመንቀጥቀጥ መዳናችሁን ፈጽሙ ነው የሚለው። መዳናችሁን ምን አድርጉ አለ? ፈጽሙ። ፈጽም የሚባለው የጀመረ ነው ያልጀመረ? የጀመረ ነው። ያልጀመረማ ምንድነው የሚባለው? ጀምር፣ እመን ነው። ላልጀመረ የሚሰጥ ስብከት ና እመን ትድናለህ ነው። ከዛ አመነ፣ ተጠመቀ፣ ስጋውን ደሙን ተቀበለ፣ ከዛ በቃ ጨርሰሃል አይደለም፣ ቀጥል፣ በርታ፣ ፈጽመው ነው የሚባለው። ራሱ ጌታም ወዘአዝለፈ ትዕግሥቶ ውእቱ ይድህናል፣ እስከ መጨረሻው የጸና እሱ ይድናል ነው ያለው እንጂ የጀመረ ይድናል አላለም እኮ። አጀማመር ትልቅ ነገር ነው፣ ካልተጀመረ አይፈጸምም። ግን ተጀምሮ ካልተፈጸመ ምን ዋጋ አለው? ይሁዳ ሐዋርያ ነበረ፣ ዴማስ የቅዱስ ጳውሎስ ደቀ መዝሙር ነበረ፣ ግን አጨራረሱን አላወቁበትም። እግዚአብሔር ከነዛ ይሰውረን በእውነቱ። ስለዚህ መጀመር ብቻውን ዋስትና አይደለም። አዎ ካልተጀመረ አይፈጸምም፣ ካልተወለደ አያድግም። መወለድ ግን ለማደግ ማረጋገጫ አይደለም፣ መነሻ ነው። ስለዚህ በፍርሃትና በመንቀጥቀጥ መዳናችሁን ፈጽሙ። አያችሁ ኦርቶዶክሳዊ አስተምሮ በመፍራት ደካሞች ነንና ምን እንደሚገጥመን አናቅምና እንደ ጴጥሮስ አልክድህም እያለ እንደውም ሌሎች ይክዱ እንደው እንጂ እኔ አይደለ ያለው። ግን ቀድሞ የካደው እሱ ነው። አይድረስ ነው ምን እንደሚገጥመን ስለማናቅ። ለዚህ ነው ቅዱስ ጳውሎስ በመፍራትና በመንቀጥቀጥ መዳናችሁን ፈጽሙ ነው ያለው። በሌሎች ዘንድ ቅድም በወንድሞች እንበላቸው በተባለው ዘንድ መፍራትና መንቀጥቀጥን እንዳለማመን ነው የሚቆጥሩት። ፍጹም ስህተት ነው። እኔ ድኛለሁ እያሉ ደረታቸውን ነፍተው ይናገራሉ። አዎ ድነናል፣ ግን ችግሩ ምንድነው? ከዚህ በኋላ ምንም ነገር አይቀረኝም፣ አሁን በሞት መንግስተ ሰማያት እንደምገባ እርግጠኛ ነኝ ይላሉ። ይሄ ነው በጣም አደገኛው ስህተት። ይህ ፈጽሞ ከቤተ ክርስቲያን አስተምሮ ተቃራኒ ነው። በመፍራትና በመንቀጥቀጥ መዳናችሁን ፈጽሙ ነው ያለው። አያችሁ አዎ እኛ ደካሞች ነና ዛሬ አምነን ነገ ላለመካዳችን ምንም ዋስትና የለንም። ኢታብአነ እግዚኦ ውስጥ ተመንሱት ብላችሁ ጸልዩ ያለው እኮ ለዚህ ነው። ፈተና አስቀድሞ እንደሚገምቱት አይደለም ሲመጣ። አንድ ሊቅ ነበሩ፣ በጣም ትልቅ የሚባሉ በጃንሆይ ማዕድ ባራኪ ነበሩ አሉ። እንደው ትዝ አለኝ ታሪካቸው እና አይድረስ ነው የሆነ እንደው እዚህ ያላቸው አንድ ኃጢአት ላይ ወደቁ እና ጃንሆይ ወደ ኋላ ከማዕድ አስቀርተው ጠየቋቸው። ይሄ የምሰማው ነገር እውነት ነው አሏቸው። አዎ ጃንሆይ ምን ይደረግ አሉ። እና ታዲያ ሰውን ያህል ትልቅ ሰው እንዲህ ካለ ይወድቃሉ አሏቸው። አይ ጃንሆይ ሰው መርጦ ይወድቃል እንዴ አሉ። አይ በቃ ልክ ነው ተረትተናል አሉ ይባል። ሰው መርጦ አይወድቅም እኮ። ስለዚህ ምን እንደምንሆን ስለማናውቀው ለዚህ ነው ቅዱስ ጳውሎስ በመፍራትና በመንቀጥቀጥ መዳናችሁን ፈጽሙ ያለው።
በከመ ምሕረትከ አምላክነ አኮ በከመ አበሳነ የምንለው ለዚህ ነው። ቅዱሳን መጻሕፍት ይሄንን ነው ደጋግሞ የሚናገሩት። አንድ ሁለት ጥቅስ እንጨምርና ይሄንን እንጨርሳለን ይሄን ጥያቄ። ቅዱስ ጳውሎስ በቆላሲስ መልእክቱ ምዕራፍ 1 ቁጥር 22 ቁጥር 21 እስከ 23 ላይ እንዲህ ይላል፣ እናንተንም ነውርና ነቀፋ የሌላችሁና ቅዱሳን አድርጎ በእርሱ ፊት ያቀርባችሁ ዘንድ በፊት የተለያችሁትን ክፉ ስራችሁንም በማድረግ በሐሳባችሁ ጠላቶች የነበራችሁትን አሁን በስጋው ሰውነት በሞቱ በኩል አስታረቃችሁ። በቃ እሱ አስታርቆናል፣ ተፈጽሟል፣ ተፈጸመ ብሏል። የእሱ ጉዳይ አልቋል። ግን ምን ቀረ? እንዲህ ብሎ አላበቃም። አስታረቃችሁ ብቻ ብሎ አላቆመም አለ። ቀጥሎ ምን አለ? ይህም ተመስርታችሁና ተደላድላችሁ ከሰማችሁትም ከወንጌል ተስፋ ሳትናወጡ በሃይማኖት ጸንታችሁ ብትኖሩ ይሆናል። ይሄ ነው የኛ ድርሻ። ከሰማነው ተስፋ ሳንናወጥ፣ በጥምቀት ካገኘነው ልጅነት ሳንወጣ፣ በስጋው ደሙ ካገኘነው ሕይወት ሳንወጣ በወንጌል ተስፋ ጸንተን ከኖር ያን እሱ የሰጠንን ሕይወት ገንዘብ እናደርጋለን። አለዛ ግን ተጠምቄ ነበር፣ ስጋው ደሙ ተቀብዬ ነበር፣ አንዴ ድኛለሁ ብንል ግን ከዚህ ተስፋ ልንወጣ እንችላለን። ቅዱስ ጳውሎስ በዕብራውያን መልእክቱ እንደዚህ አምነው የነበሩትን በድነት ጸጋ ተሳታፊ የነበሩትን ኋላ ግን የካዱትን እንዲህ ብሎ ገልጿቸዋል። በተግባር ያገኘው ይሄ ፕራክቲካል ቴዎሎጂ ይባላል። ምን ይላል? ዕብራውያን ምዕራፍ 6 ከቁጥር 4 ጀምሮ አንድ ጊዜ የበራላቸውን ሰማያዊንም ስጦታ የቀመሱትን፣ የበራላቸው ማለት የተጠመቁትን ማለት ነው። ጥምቀት በጥንቷ ቤተክርስቲያን ሲገለጽ የአብርሆት ምስጢር ነበር የሚባለው። ራሱ በዓሉ የአብርሆት በዓል ነበር። ምክንያቱም በጥምቀት ከጨለማ ተላቀን ብርሃናዊ ከሆነ ከእግዚአብሔር ጋር አንድ እንሆናለን። ብርሃን ልጅነትን ያን ሁሉ ስለምናገኝ፣ ስለዚህ አንድ ጊዜ የበራላቸውን ማለት ይህን በጥምቀት ሰማያዊውን ጸጋ ያገኙትን ማለት ነው። አንድ ጊዜ ብርሃን የበራላቸውን ሰማያዊንም ስጦታ የቀመሱትን ከመንፈስ ቅዱስም ተካፋዮች ሆነው የነበሩትን መልካሙንም የእግዚአብሔርን ቃልና ሊመጣ ያለውንም የዓለም ኃይል የቀመሱትን በኋላም የካዱትን እንደገና ለንስሐ እነርሱን ማደስ የማይቻል ነው ይላል። ተጠምቀው ሁሉን ነገር አግኝተው ከሰማያዊ ጸጋ ተካፋይ ሆነው እኒህ የካዱትን ማደስ አይቻልም ማለት ንስሐ አይገቡም ማለት ወይም ቢገቡ ይቅር አይላቸውም ማለት አለ። በተግባር ቅድም ያልኳችሁ በተግባር የታየ ነው። ብዙ ጊዜ ቤተክርስቲያን ውስጥ ከኖሩ በኋላ ሳይገባቸው ገብተው የሚወጡ ሰዎች አፖስቴቶች በኋላ ነበርንበት እያሉ ለንስሐ እንኳን ብዙ ጊዜ አይመለሱም። ለምን? ሳያውቁት ኖረንበታል ነው የሚመስላቸው። በእውነቱ እንዲያው ቤተክርስቲያንን ሳያውቁ ውስጧ እንደመኖር ያለ በጣም አደገኛ ነገር የለም። ሳያውቃት እዛ ውስጥ ይቆይና በሆነ ምክንያት ሲወጣ አይ ኖረንበታል ይላል። ግን መግባት መውጣት ማለት ቤተክርስቲያንን ማወቅ አይደለም። በእውነቱ እንደው አንድ መጽሐፍ የተማረ ሰው ራሱ ጉባኤ ቁጭ ብሎ በኋላ ሊመረቅ ሲል ጥያቄ ይጠየቃሉ። የእንታ እንደው ይህች ገላትያ የምትባለው የጳውሎስ ሚስቱ ናት እህቱ ብሏል። አያች አሁን ይሄ ሰው የመጽሐፍ መምህር ሆኖ ሊወጣ ነው። አይ ድረስ ነው ዝም ብሎ እንኳን በመውጣት በመግባት ወንበር ላይ ጉባኤ ቁጭ ብሎ እንኳን ላይገባው ይችላል። እና እንዲህ ያለ ሰው አሁን ነገ እንግዲህ ቢወጣ የመጽሐፍ መምህር ነበርኩ ሊል ነው። ስለዚህ ከገቡ በኋላ መውጣት ሊመጣ ይችላል። ለማጠቃለል የተወደዳቸው እግዚአብሔር ቤተሰቦች መዳንን እግዚአብሔር በቸርነቱ ሰጥቶናል። አሁን እኛ እዚህ ያለ ነው በመዳን ጉዞ ላይ ነን። አሁን ልክኛ እንደ እጮኞች ነን፣ ታጭተናል ከክርስቶስ ጋር። ቅዱስ ጳውሎስ አሁንም ሁለተኛ ቆሮንቶስ 11 ላይ ምን አለ? ለአንድ ባል ለክርስቶስ ለአንድ ወንድ አጭቻቸዋለሁ አለ። ነገር ግን ሔዋንን ከክብሯ ሳትደርስ በመንገድ ላይ ዲያብሎስ አሳስቶ እንዳስቀራት እናንተም ዲያብሎስ እንዳያታልላችሁ እሰጋላችኋለሁ አለ። አሁን እጮኛሞች እስከሚጋቡ ድረስ ሊፋቱም ላይጋቡም ሊጋቡም ይችላሉ። እኛ አሁን ታጭተናል። ግን ሰርጉ የሚፈጸመው በዳግም ምጽአት ነው። ራዕየ ዮሐንስ ላይ ደጋግሞ ቅዱስ ዮሐንስ መንግስተ ሰማያትን ለባሏ እንደተዘጋጀች ሙሽራ ሆና ስትወርድ አየሁ የሚለው ለዚህ ነው። ሰርጉ የሚፈጸመው ያኔ ነው። አሁን እጮኝነታችንን ከጠበቅን ያኔ በሰርጉ አንድ ሆነን ከእሱ ጋር እንዋሃዳለን። ከዛ በኋላ መለያየት መፋታት አይኖርም። አሁን እጮኝነታችንን ካልጠበቅን ግን በኋላ ወደ ሰርጉ አንገባም። እንደ አምስቱ ሰነፎች መሆን ይመጣል። እንደው እኛን ይቅርና በዚህ ታሪክ ሊጨርሰው ታላቁ አባ ሲሶይ የሚባል በግብፅ በረሃ ከ50 ዓመት በላይ በብሕትውና የተጋደለ በቅድስና የተመሰከረለት ሊሞት ነፍሱ ልትወጣ ስትል ሲነጋገር ይሰሙታል ዙሪያውን ያሉ ደቀ መዛሙርቱና አበው። ምን እያልክ ነው አባታችን? ከማን ጋር ነው የምትናገረው አሉት። መላእክት መጥተው ነፍሴን ሊወስዷት አለ። ታዲያ ምን እያልካቸው ነው አሉት። እባካችሁ ጥቂት ጊዜ ስጡኝ ንስሐ ልግባ ብዬ አለ። እንዲህ አንተ ንስሐ መግባት አያስፈልግህም አሉት። ኧረ ተውኝ፣ እኔ እንኳን አይደለም ንስሐ መግባት እንኳን የጀመርኩ አይመስለኝም።
ከዛ በኋላ ነቢያት መጡ አለ። ከዛ በኋላ ሐዋርያት መጡ አለ። ከዛ ቅዱስ እንጦንስ መጣ አለ። ከዛ በኋላ መጨረሻ ራሱ ጌታ መጣ። ከዛ ሁሉም በሚሰማው ድምፅ የበረሃውን ምርጥ ዕቃዬን ሲሶይን ወደዚህ ያምጡልኝ ብሎ መላእክትን ሲልካቸው ሰሙ። ይሄን ያህል ምርጥ ዕቃ ሆነው እንኳን ይህን ያህል እግዚአብሔርን አገልግለው እንኳን እርግጠኛ አይኮንም። አባጋቶንም ብሏል። ብዙ ዘመን ድንጋይ ጎርሶ ሲኖር ሊሞት ሲል ሲጨነቅ አዩት ደቀ መዛሙርቱ። አባታችን አንተ ትፈራለህ? ክፉ እንዳትናገር ድንጋይ ጎርሰህ ፈጣሪን ስታመሰግን የኖር ካሉ እናንተስ ጥሩ ፈረዳችሁልኝ። ካልፍታ ሰብ ካልፍታ እግዚአብሔር ግን ምን እንደሚፈርድ ምን አውቃለሁ? እንደማን አባት ድንጋይ ጎርሰህ ኑር ብሎሃል ቢለኝስ? አይ እንዲህ እኮ ነው ብዬ በየትኛው ዳኛ አካሰሰዋለሁ? ስለዚህ ተስፋችን ቸርነቱ ብቻ ነው። አዎ ቸርነቱ ነው ዋስትናችን። ስለዚህ ድነናል፣ እየዳን ነው። ደግሞ በዳግም ምጽአቱ ያድነናል ብለን ተስፋ እናደርጋለን። አንደኛ ተሰሎንቄ 1:10 ላይ ቅዱስ ጳውሎስ ዳግመኛ በሚገለጥበት ጊዜ የሚያድነን ብሎ ይገልጻል። ስለዚህ ያድነናል ብለን ተስፋ እናደርጋለን፣ እንጠብቃለን። ጉዞ ላይ ነን። ጉዞ የሚታወቀው ሲፈጸም ነው። ስለዚህ መዳናችሁን በመፍራት በመንቀጥቀጥ ፈጽሙ እንደተባለ እንግዲህ የጀመርነውን ጉዞ እንድንፈጽም እግዚአብሔር በቸርነቱ ይርዳን።